ቦች እንዴት ናችሁ? ዛሬ ቀን እንግዲህ ልጆቻችን ጥለን ጉዞ ወደ አዲስ አበባ እያደረግን ነው። እንግዲህ ደግሞ እስኪ የአዲስ አበባ ኑሮ ልንሞክረው ነው ቤተሰቦቻችን። አዲስ አበባ እንግዲህ በተቻለን መጠን አሪፍ ስራ ለመስራት መተናል። ቤተሰቦች አዳዲስ ነገሮች ልናሳያችሁ። እንግዲህ መጀመሪያ ግን ከቤት አንስተን በቃ ያለውን ሁሉ ነገር ስንዘጋጅ አዲስ አበባ ለመሄድ ያደረግነውን የቀን ውሏችንን ላሳያችሁ ነው ዛሬ ቀን ቤተሰቦቼ። መጀመሪያ እንግዲህ ልብስ ማጠብ ነበረብን ምናምን ብቻ ብዙ ነገር ነው ያደረግነው። 2 ቀን የጨረሰ ውሎ ነው ባይዘው ማሳያችሁ ዛሬ ቀን ማለት ነው። ጉዞ ላይ ምን እንዳጋጠመን እንደገና ደግሞ እነ ማሂት አዴጋ ነበር ያረፍነው። እሱንም እንግዲህ እናሳያችኋለን ቤተሰቦች። ከኔ ጋር መሆናችሁን እንዳትረሱ። ይሄንን ቪዲዮ ስትጀምሩ ደግሞ ላይክ አድርጉ ቤተሰቦቼ። ትላንትና በቃ በተፖስተው ቪዲዮ በጣም አስደስታችሁኛል ቤተሰቦቼ። ማርያምን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የዛሬውን ቪዲዮ ደግሞ ላይክ አድርጉ በደንብ እንደገና ደግሞ ሼር በማድረግ እኔን እህታችሁን እንግዲህ አበረታቱኝ እላችኋለሁ። ባይዘው ልጆቼ 2 ልጆቼ ነው ጥዬ የምሄደው። እንግዲህ በጣም ከባድ ነው። ምክንያቱም ብዙ ጊዜ እንደዚህ ከልጅ ተለይታችሁ ስትሄዱ በጣም ነው የምትረበሹት። በጣም ተረብሻለሁ አልዋሻችሁም። በጣም ምክንያቱም ህፃኗ አሁን በቅርቡ ነው ገና 1 ወር አካባቢ ቢሆናት ነው ጡት ያስተውካትና ብዙ ጊዜ በእርግጥ ቤት እነሱ ጋር ስለማልውል ያው ለምደውታል፣ ግን ይከብዳል ማይዘወይ። ለማንኛውም ልብስ እያጠብን ነው። መጀመሪያ አዲስ አበባ ይዘ ነው የምንሄደውን ልብስ የሚያስፈልገንን እያጠብን ነው። እንደሚታዩን ሙለር እያገዘኝ ነው ያው ቶሎ ለመጨረስ። እንደ አጋጣሚ ነው በቃ ትኬት ቆርጠን ምናምን በቃ ወስነን ከዚህ በፊት እንደምንሄድ እናቅ ነበር፣ ግን የዛሬው ግን በቃ በዚህ ቀን የሚለውስ ውሳኔ አልወሰንም ነበር፣ እንሄዳለን ብቻ ነበርና ዛሬ ቀን እንግዲህ ወስነን እየሄድን ነው ቤተሰቦቻችን። እንግዲህ ልጆቼም እግዚአብሔር አምላክ ይጠብቅልኝ። ምንም ማድረግ አይቻልም። ያው ስደተኞች እህቶቼም ልጆቻችሁን ጥላችሁ የምትሄዱት መቼስ ወዳችሁ አይደለም፣ ህይወት ለማሻሻል ነው አይደለ? እኔም እንግዲህ ለዛ ብዬ ነው ራሴን ማጽናናው። ማለት ልጅ ጥሎ መውጣት በጣም ከባድ ነው፣ በጣም አይደለም። የኔ ልጆች ደግሞ ገና 2 ዓመት ከ7 ወርና አንዷ ደግሞ 1 ዓመት ከ3 ወር በጣም ልጆች ናቸውና እናትና አባታቸው ሊለዩባቸው አይገባም ነበር። ግን በቃ ህይወት አንዳንድ ጊዜ እንደዚህ ናት። እንደምታያቸው ካጠገቤ አይለዩም። ቤት ኮንኩ ማለት ነው ይታሻሉ ነው የሚላቸው። ይመጣሉ፣ ያቅፉኛል ምናምን። ፍቅራቸው በጣም ለየት ያለ ነው። በጣም ከኔ ይልቅ ደግሞ አባታቸው እንዴት እንደሚወዱት ልነግራቸው አልችልም። ብቻ በነገራችን ላይ ፀጉሬ የተበጣጠሰ ትንሽ አስቸግሮኛል። እንግዲህ እየፈታው አይታችን ከሆነ በቃ ይወጣል፣ ይረግፋል። በቃ እንዳለ መበጣጠስ ሳይሆን ዝም ብሎ በቃ ልክ እንደዚህ ነው የሚወጣው። ለምንድን ነው ግን አልገባኝም። እስኪ መፍትሄ ካላችሁ ንገሪኝ ቤተሰቦቼ፣ በኮሜንት ስራ ሳውቁኝ በእናታችሁ። እሺ መጀመሪያ እንግዲህ ፀጉሬ ቤት ነው የምታጠበው። ፀጉሬ ፔስትራ ልሰራው ነው። እኔ ብዙ ጊዜ ባይዘው ፀጉር ቤት እጄ አልታጠብም። በደንብ ነው ማጥበው። ፀጉሬ ጎበዝ ነኝ። ፀጉሬ ማጠብ ሙያ አለኝና ብዙ ሰው ፀጉር ቤት ሂዶ ፀጉር መታጠብ ይወዳልና እኔ ደግሞ ከቤቴ ነው በደንብ ፍትግ አድርጌ ታጥቤ ነው ፀጉር ቤት የምገባው። ፀጉር ቤት እንሄዳለን። እንግዲህ ፀጉሬ ትንሽ ሳስቶብኛል። ብዙ ጊዜ ፔስትራ የተሰራው ምናምን ብዙዎቻችሁም አስተያየት ሰጥታችሁኛል ምናምን። ለምዶ ፔስትራ የምትሰሪ ፀጉርሽ እኮ ይጎዳል ምናምን ያላችሁኝ ነው። እንግዲህ ስራ ጉዳይ ነው፣ ምንም ማድረግ አልችልም። ብዙ ጊዜ ሹሩባ መሰራት እንደገና ፔስትራ መሰራት አለብኝ። ማለት ራሴን መጠበቅ አለብኝ በተቻለኝ መጠን። ያው ይሄ ነው ራሴን መጠበቅ ስላችሁ። እኔ ፔስትራ ተሰራ ሹሩባ ተሰራ ለፀጉሬ በቃ ይሄ ራሴን ጠበቅኩ ማለት ነው። መቼስ ልጅ ስትወልዱ ምን ያህል እንደምትሰንፉ ልነግራችሁ አልችልም። ልጅ የወለዳችሁ ትረዱኛላችሁ ማለት ነው። እና ማርያምን ነው የምላችሁ፣ ሁሉ ነገር ግፍ አድርጋችሁ ነው የምትተውት። ለምንድን ነው አይገባኝም። በቃ ልጅ ወልዶ ምናምን 2-3 ልጅ ይዘው ራሳቸውን ጠብቀው ታያቸው እንዴት እንደምቀናባቸው ልነግራቸው አልችልም። እኔ ሳስበው ማለት ነው ይሄን ስራ ባልሰራ ኖሮስ ምን ሆን ነበር ብዬ አስባለሁ። እንደኔ ናችሁ ግን መጨረሻ ላይ ኮንዲሽነር ካላረኩኝ ፀጉሬ በጣም ይያያዛል እና ማበጠር አልችልም ሁላ። ድሮ ማለት ነው ኮንዲሽነር ሳልጠቀም ፀጉሬ ታጥቤ ፍሬዝ ካረኩት በቃ ማበጠር አይቻልም፣ ተበጣጥሶ ነበር የሚያልቀው። አሁን ግን በደንብ ኮንዲሽነር አረግበታለሁ፣ ይፍታታል። በቃ ፀጉር ቤት እጄ ራሱ አልቸገርም፣ እነሱንም አላስቸግራቸውም። በደንብ ነው ማጥበው ባይዘውሽ። እና ደግሞ ወደ አዲስ አበባ ስንሄድ አስቤዛ አድርገናል። የተወሰነ ጤፍ አዘጋጅቻለሁ፣ ሽሮ፣ በርበሬ ምናምን
በእርግጥ ነው ሁሉንም በስነ ስርዓት አዘጋጅተናል። ሽሮአችን በርበሬ ብዙ ጊዜ ደግሞ ሙለር ሽሮ በጣም በጣም ስለሚወድ በዛ ላይ ደግሞ ይመርጣል። የማይጥም ሽሮ ከሆነ አይበላም። በእርግጥ እነ ማየት አዴጋ ነው ቀውጢ ሊያረጉብን ነው እናውቃለን። ግን ብዙ ጊዜ ስለምንቆይ ግዴታ አዘጋጅተን መሄድ አለብን ብለን አስበን በዛውም ደግሞ የኔ ሽሮና በርበሬ እስኪ ይቅመሱት በሚለው ነው እዚህ ጋር እያሸግነው ነው። ልክ እንደ የሚሸጥ አይነት ነገር አስመሰል ነው አይደል? እንዲመቸን ነው ለመያዝ። እንደገና ደግሞ ሌላ ሰውም አለን ምን ጠይቀው ከዚህ በፊት ያረፍንበት ቤኪዬ እሱ ጋር ምን እንሄዳለን። ለእሱም ትንሽ ነገር ይዘንለት እንሄዳለን። ሽሮን በርበሬ የኛ እስኪ ይቅመሰው። ብዙ ጊዜ ባልትና ላይ ስለሚገዛ የሚያቃጥል በርበሬ ነው ሲጠቀም የነበረውና እስኪ ዛሬ ቀን ይዘንለት እንሄዳለን። እንግዲህ ደስ ይለዋል ብዬ ተስፋ አደርጋለሁ። ቤኪ ማለት በትንሹ የሚደሰት ሰው ለሰው ደስታ ደግሞ የሚኖር ሰው ነውና በዛውም እስኪ እሱንም እንጠይቀዋለን። በጣም በጣም ናፍቆናል። በጣም እስክናየው ጓጉተናል። በእውነት ማርያምን ይሄ እንግዲህ እኔ ባይዘወይ ማለት ነው ሰው አንድ ጊዜ ከተላመድኩ በቃ አልለያይም በፍጹም ማለት ነው። በቃ አንድ ሰው ወድጄ ከሆነ የቀረብኩት ማለት ምለያይ አይነት ሰው አይደለሁም። እና እንግዲህ ቤኪዬ በሰላም ያገናኘን እላችኋለሁ። ይሄንን እንደዚህ አድርገን እናሽጋለን። እንደገና ደግሞ ሽሮም ያሽግልናል። የሽሮውና የበርበሬው እኩል አይደለም። የሚገርማችሁ ፌስታሉ ከባልትና ነበር የተገዛውና የሽሮ በዛ ይላል። አላቅም ስለሚያስፈልግ በብዛት ነው እንጂ ሰፋ ያለ ነውና በብዛት ነበር ሲያሽግ የነበረው። ልክ እንደዚህ ብቻ ዝግጅታችን በጣም ነው ደስ የሚለው። እኔ ባይዘዌ ልንገራችሁ፣ እኔ ጉዞ ሳስብ ምን ያህል እንደሚጨንቀኝ ልነግራችሁ አልችልም። ማለት እስከምደርስ ድረስ እንደገና ደግሞ ቤት ጥላችሁ ስትሄዱ ደግሞ የሆነ ጭንቀት አለውና በቃ ሁሉ ነገር ጨርሼ አዲስ አበባ እስከምደርስ ድረስ ትንሽ ጭንቀት ላይ ነኝ አሁን ላይ ማለት ነው። በቃ ቢዚ ነው የሚያደርገኝ ጭንቅላት። እኔም እንደኔ ናችሁ እናንተ አላቅም። ብቻ እስኪ ንገሩኝ በእናታችሁ፣ ሁሉ ሰው ነው ወይስ እኔ ብቻ? በዛ ላይ ደግሞ አልጋ ይዘን ነው የምናድረው ምናምን ነገር፣ እሱ ደግሞ የመጨረሻ ነው የሚያስጨንቀኝ ማለት ነው። ለምንድን ነው ግን አይገባኝም። ከዚህ በፊት ሳውዲ ያለው ማለት ነው ሰዎቹ ሽርሽር ይዘውን ሄዱ። ህገወጥ በሆንም እነሱ ጋር ሄድ ነበር። አባያ ስለምለብስ ለሴቶች ብዙ ጊዜ ችግር የለውም እና እነሱ ጋር ጅዳ፣ ጣይፍ ምናምን ብዙ ቦታዎች አይቻለሁና በየቦታው በምናርፍበት ቦታ አልጋ ነበር የምንይዘውና ልነግራችሁ አልችልም የነበረኝ ጭንቀት። በቃ አልጋ ይዞ ማደር አልችልም፣ በቃ አልችልም ነው የምላችሁ። ማርያምን በጣም ነው ጭንቀት የሚለቅብኝ። ለምንድን ነው ግን አይገባኝም። ምን አይነት አስተሳሰብ እንዳለኝ ለአልጋ ቤት እኔ እንጃ። ብቻ ነፃነት የሚሰማኝ ቤት ነው፣ በቃ መኖሪያ ቤት የራሳችን ነው እና ውስጤ በቃ ደስ የሚለኝ እንደዚህ አይነት ነገር ነው እንጂ አልጋ ቤት ሂዳችሁ በቃ ቁጭ ማለት። በዛ ላይ ደግሞ አስባችሁታል፣ ብዙ ስራ መስራት የለመዳችሁ ሰዎች አልጋ ቤት ሄዳችሁ ምንም እቃ የሚታጠብ የለም ምናምን ምናምን፣ ስራ የምትሰሩት የለም ምናምን፣ ቤቱ የተጸዳ ነው። በቃ ምንም ማድረግ አትችሉም። ሙሉ ቀን ያው ስልክ ላይ ነው የምትሆኑትና እጅግ በጣም ነበር የሚጨንቀኝ በእውነት። ሰዎቹ ጥለውኝ ይሄዳሉ ወደ ውጭ ሲወጡ እኔ እየፈራው ነ ይሉኛል። በእርግጥ ጥሩ ሰዎች ናቸው፣ ግን እፈራለሁ። ምክንያቱም ውጭ ላይ ደግሞ ይዘውኝ ሀገሬ ብገባ ህጋዊ ስላለሆንኩ እፈራ ነበርና ቤት ውስጥ በቃ ቁጭ ብዬ ነበር ሙሉ። በስማ በጣም ጭንቀት ላይ ነበርኩ። ብቻ እዚህ ጋር እንግዲህ ልብሳችን እያጣጠፍ ነው። ያጠብነው ልብስ ደርቆልን እንደገና ደግሞ ሌላም ልብስ አስፈላጊ ያልነውን ልብስ ትንሽ ይዘናል። እዚህ ጋር እንደምታዩት ሙላር እያጣጠፈ ነው። እኔ ፀጉር ቤት ደርሼ መጣሁ፣ ተሰርቻለሁ ምናምን ነገር። አሁን ወደ አልጋ ቤት ልንሄድ ነው። ቤተሰቦች ቤት አናድርም፣ ምክንያቱም ጉዞ የምንጀምረው 9 ሰዓት ስለሆነ 9 ሰዓት ደግሞ ሌሊት ነው። መንቀሳቀስ ትንሽ ስለሚያሰጋ አልጋ ይዘን ብናድር እዛ ከባሷ አጠገብ ብለን አልጋ ልንይዝ ነው። እንግዲህ ልብሳችን እያዘገጃጀን ነው። ግን ደግሞ ሙለር ጋር ሲሆን ይሻለኛል ትንሽ አልጋ ቤት መያዙ ራሱ ማለት ነው። ግን ወይኔ በእውነት ነው ብላችሁ ብቻዬን አንድ ቀን እንደዚህ ወደ አዲስ አበባ መሄድ ነበረብኝና ሳለቅስ ነበረ ያደርኩት። እውነት ምኝታ ቤት ይጨንቃል። ለምንድነው አላክ እንደዚህ ውጭ ላይ ሳደር አልችልም። በቃ አለቅሳለሁ። እምባይራው ስኬት እንደሚመጣ አላቅምና ያው ሙለር ጋር ሲሆን ግን ትንሽ ይሻለኛል። እሱ ጋር ትንሽ ብዙ ነገር ስለሚያስረሳኝ ነው መሰለኝ ይሻላል። ብቻ እኔ ይጨንቀኛል። እና እዚህ ጋር ደግሞ ልብስ አበዛው መሰለኝ። የሴት ነገር ኮተታሞች አይደለን ቤተሰቦች። ግን በእርግጥ ሻንጣውም ትንሽዬ ስለሆነች ነው ትንሽ ያስጨነቅናት። እዚህ ጋር እንግዲህ አልጋ ይዘናል ቤተሰቦች። እንደምታዩን ሌሊት
8 ሰዓት ሆኗል ተነሽ እያለኝ ነው ሙለር። ጉዞ ካለብን ሙለር ምንም እኮ ነው ማይተኛው። የሁላችሁ ኮተታችን ቆጣጥረን ምናምን እዚህ ጋር እንደምታይ ይዘናል። እንግዲህ ሌሊት ነው 8 ሰዓት ከ20 አካባቢ ሆነ። አሁን እየወጣን ነው ቤተሰቦች። እኔ እዚህ ጋር ፊቴን የታጠብኩ ምናምን ነገር ተጣጥበን መሄድ ነው። ያው ሻወር ወስዳችሁ ጉዞ ስትጀምሩ ደግሞ ቅልል ይላችኋል አይደለ? ሻወር ወስደን ምናምን ነገር ልብሳችን ቀይረን እቃችን አዘገጃጅተን ምናምን እንግዲህ ደግሞ ተሸክመን ሄደን ባሱ ቅርብ ላይ ነው ያለው እንሄዳለን ቤተሰቦች። ጉዞ ላይ ደግሞ ምን እንዳለ በየት እንደምንሄድ ልነግራችሁ ነው። ለማንኛውም በአፋር ነው የምንሄደው። በደሴ ድሮ ቀረ። በቃ አሁን መንገዱ ብዙም ሰላም ስላልሆነ በአፋር አንሄድም ብዙ ጊዜ። ማን ነው በደሴ የለም የሚጓዝ ሰው ይኖር ይሆናል አላውቅም፣ ግን ብዙም ሰላም ስላልሆነ በአፋር ነው የሁላችሁ ቤተሰቦቼ። ከጠዋቱ 2 ሰዓት ከምናምን ሆኖ ለመናፈስ ወርደን ነው እዚህ ጋር እንደምታይን። እኔ ግን አሞኛል፣ ማርያምን በጣም አሞኛል። ቦሚት በጣም ብዙ ጊዜ እያስባለኝ ነው። የገጠር ልጅ መሆን መቼስ አስቸጋሪ ነው። ጉዞ አይቻልም። በቃ በስመ አብ ሙለርን ራሱ በጣም ነው ያስጨነኩት። በቃ መንገድ ላይ ማለት ነው አልዋሻችሁም ልመለስ ሀሳብ ነበረኝ። እናቴ ትሙት ብመለስ ይሻለኛል። በቃ በውስጥ እያመላለስኩት ሙለርን እንዳረብሸው ፈርቼ እንጂ መመለስ ፈልጌ ነበር፣ አልቻልኩም። በቃ እንዲህ አዲስ አበባ እንደዚህ ቢል ደርስ ነው ምናምን በቃ በጣም ነበር ያስጨነቀኝና ብቻ እንግዲህ እንደምታይ መንገድ ላይ ተነሽ አልነሳም ምናምን መኪናው ክላስክ ያደርጋል ምናምን ነገር ሰው ለምሳ ይወርዳል። እኔ ለምሳ ምናምን የለም ወፍ በቃ ምሳም አልበላም ቁርስም አልበላሁ ምናምን ብቻ በጣም ነው ያስጨነቁት ሙለርንም። ወይኔ እኔ ነገር አላቅም ሁል ጊዜ ማለት ነው ፉከራ ነው። እግዚአብሔር አምላክ ያርግልኝ ብቻ መኪና ገዝቼ በራሴ መኪና የሚሄድበት ቀን ቅርብ ያርግልኝ እንጂ ማለት እንደዚህ በህዝብ ባስ ስትሄዱ ሽታ አለ ብዙ ነገር አለና በዛ ላይ ደግሞ ጭንቅላቴ ስለማሳምነው ነው ያመኛል ብዬ ነው መሰለኝ። በጣም ነው የሚያመኝ። እንደምታዩኝ ደረቅ ብስኩት እየበላሁ ነው እየሄድኩ ያለሁት ማለት ነው። እዚህ ጋር አዋሽ ደርሰናል ቤተሰቦቼ። በስማም የአዋሽ ብርቱካን እንዴት እንደሚጥም እዛ ገዝተን ነበርና በስማም እንዴት አባቱ እንደሚጥም። ፀሐይ ነው እንደምታዩት በቃ በጣም ይመስለኛል ሙቀት ነው በጣም እና እኛ ጋር እንኳን ያው ባሱ ፈለገጌን ነውና እንትን ነው ኤሲ ያለው ሙከይፍ ማለት ሙከይፍ ስላለው ደስ የሚል ጉዞ ነበር። እኔ ነኝ እንጂ ታመምኩት። ሙቀት የለውም በፍጹም። አዲስ አበባ ገባን ቤተሰቦቼ። ኮዬ ፈጬ ደረስን ቤተሰቦቼ። እነ ማሂ ሰፈር ኮዬ ፈጬ ይባላል። ለማንኛውም እነሱ ጋር ደረስን። በስማም ተመስገን አምላኬ። ታዴ ተቀብሎናል እዚህ ጋር እንዳጋጣሚ እሱን ከስራ ሲወጣ እኛም መድረሳችን እኩል ሆኖ አብረን ወደ ቤት እየሄድን ለመጀመሪያ ጊዜ ስለሆነ የተገናኘ ነው። እንግዲህ ማለቴ እዚህ ጋር ሰፈሩ አናውቀውም። ለመጀመሪያ ጊዜ ነው የነሱ ቤት የምናየው። አዲስ አበባ ድሮ ቆቦ ነበር የምንገናኘው ምናምና አዲስ አበባ ደግሞ ቤታቸው ምን እንደሚመስል በደንብ እናሳያችኋለን ቤተሰቦቼ። እንግዲህ ጥሩ ጊዜ ይኖረናል። ብዙ አዳዲስ ነገሮች እንሰራለን። በዓልም እንግዲህ አንድ ላይ ነን ቤተሰቦቼ። ለሆነ ጉዳይ በጣም አስቸኳይ ጉዳይ ስለገጠመን ነው የመጣ ነው። እንደገና ደግሞ በዚሁ ልንኖር ነው ቤተሰቦቼ። ሁሉ ነገር ከተሳካ እንቀጥላለን መኖራችን። የልጆቼ ጉዳይ መቼስ እናንተን ጸሎት አድርጉልኝ፣ እግዚአብሔር ይጠብቅልኝ። በጣም ናፍቀውኛል። ባንዴ አላቅም እስካሁን ድረስ ራሱ ድምጻቸውን አልሰማኋቸው። ምክንያቱም እነሱም እንዳይረበሹ እንዳይናፍቁ ብዬ ፈርቼ ማለት ነው። እና ባይቶጌ እነማሂ ቤት ኮንዶሚኒየም ነው፣ 7ኛ ፎቅ ላይ ነው። በስመ ስላሴ እንዴት እንደሚረዝም ደክሟችሁ በስማ ወደ ሰማይ መሰቀል በሉት። በጣም ነው የሚረዝመው። የሁላችሁ የገዛሁትን ብርቱካን እየላጥኩ ነው። ርቦኛል በጣም እንግዲህ ማሂ ብዙ ነገር ተዘጋጅታን የጠበቀችን፣ ግን በቃ አልቻልኩም። ምግቡ እስከሚቀርብ ድረስ ትዕግስት አጣሁ። ርቦኛል በጣም ምክንያቱም ምሳን ቁርስም አልበላሁም። በደረቅ ብስኩት ነው እዚህ ጋር የደረስኩት እና ብቻ የሙለር ፊትም እዩት ምን ያህል ደክሞ እንዳለ ማለት ነው። ብቻ እግዚአብሔር ይመስገን እዚህ ደረሰናል በስተመጨረሻ። እንግዲህ በዓልም እንግዲህ ሁላችሁም እንኳን አደረሳችሁ ቤተሰቦች። ለዋዜማው እንገናኛለን።